በጥቂቱ የታመነ በመስኪ በብዙ ይሾማል። በጥቂቱ የታመነ በብዙ ምን ይላል? የትምህርታችን ርዕስ የሚሆነው ይሄ ነው። ኃይለ ቃሉን የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ነው። በጥቂቱ የታመነ በብዙ ይሾማል። ዛሬ ቅድም እንደተነገረው ይህ ሳምንት ገብርኄር ይባላል። ስያሜው ወይም ትርጉሙ ደግሞ ቸር አገልጋይ ማለት ነው። የጸጋ ባለቤት የሆነው ወሀቤ ጸጋ አምላካችን መድኃኒታችን ኢየሱስ ክርስቶስ ለሰዎች ሁሉ ጸጋን የሚሰጥ፣ ለሰዎች ሁሉ ጸጋን የሚያድል፣ ለሰዎች ሁሉ ጸጋን የሚያትረፈርፍ፣ የሰጠውን ጸጋ በሚገባ የተጠቀሙ ሰዎች ደግሞ ከእግዚአብሔር ዘንድ ዋጋ የሚያገኙበት፣ የተሰጣቸውን ጸጋ በአግባቡ ያልተጠቀሙ ደግሞ በእግዚአብሔር የሚወቀሱበት፣ የሰራ ዋጋ የሚያገኙበት፣ ያልሰራ ደግሞ የሚወቀስበት ሳምንት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምረ ስናነብ እንዲህ የሚል ቃል ተጽፎ እናገኛለን። እስመ ከመ ብእሲ ዘይነግድ ወፀዋ ግብርቲሁ ወወሃቦሙ ንዋዮ ይትገበሩ ቦቱ። ወደ ሩቅ እንደሚሄድ ሰው፣ ወደ ሩቅ እንደሚጓዝ ሰው ባሮቹን ወይም አገልጋዮቹን ጠርቶ ነግደው ወጥተው ወርደው ያተርፉበት ዘንድ ገንዘቡን እንደሰጣቸው ሰው እንደዚሁ ይሆናል። እንደዚሁ ምን ይሆናል? ቦነ ዘወሃቦ 5 መክሊተ፣ ለአንዱ 5 መክሊት ሰጠው። ስንት ሰጠው? 5 መክሊት ሰጠው። ወቦነ ዘወሃቦ 2 መክሊተ፣ ለአንዱ ደግሞ 2 መክሊት ሰጠው። ወቦነ ዘወሃቦ 1 መክሊተ፣ ለአንዱ ደግሞ 1 መክሊት ሰጠው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ከሰጠው በኋላ ይህ ሰው ለባሮቹ ይህንን ከሰጠ በኋላ ወደ ሩቅ አገር ሄደ። እየተናገርኩ ያለሁት ወንጌል ላይ ያለው ቃል ብቻ ነው። ምናልባት ወንጌል ሲነበብ ቅድም ላልሰማችሁ መነሻ እንዲሆናችሁ። ከዛም በኋላ ጌታ ወደ ሩቅ አገር ሄዷልና ባለ 5 መክሊቱ ወይም 5 መክሊት የተቀበለው ሰው ወጥቶ ወርዶ ሌላ 5 መክሊት አተረፈ። 2 መክሊት የተቀበለው ሰው እንደዚሁ ሰርቶ ለፍቶ ደግሞ 2 መክሊት አተረፈ። ባለ አንዱ ግን ምናልባትም እነግዳለሁ ብዬ ብከስርስ፣ ሌባ ቢቀማኝስ፣ ወንበዴ ቢዘርፈኝስ ብሎ መሬት ቆፍሮ ቀበረው። ከብዙ ዘመን በኋላ ጌታቸው መጥቶ ተሳሰባቸው። ወሐዘ ይታሰቦሙ፣ ያ ጌታ የተባለው ገንዘብ የሰጣቸው መክሊት የሰጣቸው ሰው መጣና ስንት ነበር የሰጠዋችሁ? ምንስ ያክል ሰራችሁ አተረፋችሁ? ኑ እስኪ እንተሳሰብ አላቸው። በዚህ ሰዓት በዚህ ጊዜ ባለ 5ቱ መክሊት ወይም 5 መክሊት የተቀበለው ሰው ቀርቦ ጌታ ሆይ ለኔ 5 መክሊት ሰጥተኸኝ ነበረ፣ ይኸውና ሰርቼ ለፍቼ ደክሜ ሌላ 5 መክሊት አትርፌአለሁ፣ አይዋ 10 አድርጌ አቅርቤአለሁ። ይገርም። ምን ያክል ቢሰራ፣ ምን ያክል ቢደክም፣ ምን ያክል ቢለፋ ነው፣ ምን ያክል ውጤታማ ቢሆን ነው በአንድ ጊዜ ወደ ስራ ገብቶ 5 መክሊት ወስዶ 5 መክሊት ያተረፈ። ያ ማለት 100% ማለት ነው።
100% ያደረፈስ ጌታውም አደነቀው። ኦ ገብርኄር ወምእመን ዘበውሁድ ምእመነ ኮንከ ዲበብዙ ሰይመከ በውስተ ፍስሐ ወለእግዚእከ። አንተ ታማኝና በጎ አገልጋይ በጥቂቱ ታምናሃልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። ሁለተኛውን ቀረበ። ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እኔም ሰርቼ ለፍቼ ደክሜ ተማርኮልኝ ሌላ 2 መክሊት አትርፌአለሁ፣ ይኸው 4 አድርጌ አቅርቤአለሁ። ጌታውም እንዲህ አለው፣ ልክ እንደ መጀመሪያው እንደ ባለ 5ቱ አንተ ታማኝ አገልጋይ በቂጡ ታምናልና በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ። ስለ ቃሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ባለ 1 መክሊት ደግሞ ቀረበ። ያው ተራ መድረስ አይቀርም፣ ደረሰው ለሱ ቀረበና እንዲህ አለ፣ ጌታ ሆይ አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ ክፉና ጨካኝ እንደሆንክ አውቃለሁና ፈርቼ መሬት ቆፍሬ በመሬት ውስጥ የሰጠኸኝን መክሊት ቀበልኩት። እንደው ያቺ የሰጠኸኝ አንዲት መክሊት እቺውና ብሎ አቀረበ ይላል። ጌታው መለሰ፣ አንተ አኬተኛና ክፉ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ክፉ ጨካኝ መሆኔን ወዴት አወቅህ? ይልቁንስ አንተ ሰርተህ ባታተርፍበት እንኳን ሰርቶ ለሚያተርፍ ሰው መክሊቴን በሰጠው በተሻለ ነበረ አለው። ጌታም አሁንም ጨመረ። በዙሪያ የነበሩት ሰዎች እንዲህ አላቸው፣ እናንተ የዚህን ሰው 1 መክሊት ውሰዱ፣ ለባለ 10ም ስጡት፣ ላለው ሁሉ ይጨመረዋል፣ የሌለው ግን ያለው ያሱ እንኳን ይወሰድበታል። ይህን ክፉ ባሪያ ግን ይህን ሐኬተኛ ባሪያ ግን ወደ ውጭ ወደ ጨለማ አውጡት፣ በዛ ለቅሶና ጥርስ ማፋጨት ይሆናል። በድጋሚ ስለ ቃሉ የቃሉ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። ይህ ሳይጨመርበት በመጽሐፍ ቅዱሱ ላይ ተመዝግቦ የምናገኘው የእግዚአብሔር ቃል ከቁጥር 14 እስከ 31 ድረስ የተመዘገበው ኃይለ ቃል በጣም ሰፊ ሐሳብ ይዟል። በጣም ብዙ ምስጢር ይዟል። በጣም ብዙ ምሳሌ ይዟል። ከሰዓታችን አንጻር የተወሰኑትን አንስተን እንመለከታለን። መክሊት የሰጠ የመክሊት ባለቤት አለ። መክሊቱን የተቀበሉ ባሮች ወይም አገልጋዮች አሉ። የተሰጠ መክሊት አለ። መክሊቱን ተቀብለው ያተረፉ ሰዎች አሉ። መክሊቱን ተቀብሎ የቀበረ ሰው አለ። መክሊታቸውን በሚገባ በመጠቀማቸው የተመሰገኑ ሰዎች አሉ። መክሊታቸውን በሚገባ ባለመጠቀማቸው የተወቀሱ ሰዎች አሉ። የተሰጣቸውን በሚገባ የተወጡ ሰዎች እንደተሸለሙ አይተናል። መክሊታቸውን የቀበሩ ሰዎች ደግሞ እንደተወቀሱ ተመልክተናል። ያ የተሰጣቸውን መክሊት በማትረፋቸው በጎና ታማኝ ባሪያ ወይም አገልጋይ በመሆናቸው ወደ ጌታ ደስታ ግቡ ተብለዋል። እንደገና ደግሞ ታማኝ ያልሆነው ይልቁንም ደግሞ ሐኬተኛ የሆነው መክሊቱን የቀበረው ደግሞ ውጣ ተብሏል። ይልቁንም ደግሞ ወደ ጨለማ አግዙት ተብሏል። ወገኖቼ እኛ ከየትኛው ነው? መክሊቱን በሚገባ ከተጠቀሙት ይሆን ወይስ ደግሞ መክሊቱን ከቀበረው ነው? እግዚአብሔር አምላካችን ማስተዋል ለሁላችንም ይስጠን። ባለ 5ቱን አየን፣ በሚገባ ተጠቅሟል። 5 ተሰጥቶት
5 ደግሞ ሌላ ትርፏል። መጽሐፍ ቅዱስ ስታነቡት እንደተቀበለ ወዲያው ሄደ ነው የሚለው። ወዲያው ምን አለ? ሄደ ለሥራ። ጊዜውን አላባከንም። ላስብ ላንሰላስል አላለም። ብከስር አላለም። የሆነ ነገር ቢገጥመኝ አላለም። ግብር ክፈል ብለው ገዢዎች መሪዎች ቢያስጨንቁኝ አላለም። ቆይ ምንድነው መስራት ያለብኝ ሰው ላማከር አላለም። ይሄ 5ቱ መክሊት ላይበቃ ይችላል፣ ለሥራ መንቀሳቀሻ አይሆንም አላለም። ምክንያቱም ጌታቸው ሲሰጣቸው እንደሚበቃቸው ያውቃል። ሁሉንም እንደያቅማቸው ሰጣቸው ይላል ወንጌል። እንደያቅማቸው ምን አላቸው? ሰጣቸው። እንደ ችሎታቸው እንደ አቅማቸው መስራት በሚችሉበት መጠንና ልክ ሰጣቸው። በልካቸው ሰጥቷቸዋልና ባለ 5ቱ አላጉረመረመም። ነገ ስለሚገጥመው ችግር እያሰበም ጊዜውን አላባከንም። ወዲያ ወደ ሥራ ገባ። እግዚአብሔርን አስቀድሞ ወደ ሥራው ገባ። ፈጣሪውን አስቀድሞ ወደ ሥራው ገባ። ፈጣሪውን አስቀድሞ ወደ ሥራ ስለገባ ደግሞ በሥራ ውጤታማ ሆነ። በሥራው ውጤታማ መሆኑ ደግሞ የሚታየው 100% ወይም እጥፍ ማትረፉ ነው። ነጋዴዎች ካላችሁ ትታዘባላችሁ። የመጀመሪያ ሥራ ላይ ኪሳራ ሊኖር ይችላል አይደል? አምናችሁ ነው የምትገቡት። ስትገቡ የ3 ወር 4 ወር አካባቢ ያው ኪሳራ ቢኖር ተብሎ አንዳንዴ እንዲያውም የቤት ኪራይ ቀድሞ ይከፈላል አይደል? ኪሳራ ካለ ተብሎ። ይህ ሰው ግን በመጀመሪያው ዙር 5 እጥፍ ወይም ደግሞ ከተሰጠው እኩል ያተረፈ ሰው ነው። ባለ 5ቱ መክሊት ለካ ቁርጠኝነቱ ካለ ማትረፍ ይቻላል ማለት ነው። ጠንክሮ ከሰራ ማትረፍ ይቻላል ማለት ነው። ስራ ላለመስራት ምክንያት ካለመደርደር ይልቅ እግዚአብሔር ይረዳኛል ብሎ ከወጡ ሁሉም ነገር ይከናወናል ማለት ነው። እግዚአብሔር አከናወነለት፣ እጥፍ አተረፈ ማለት ነው። ይህን በማድረጉ ደግሞ ተመሰገነ፣ ተወደሰ፣ ትሾማለህ፣ ትሸለማለህ ተባለ። ይህን 5ቱን መክሊት ሰጠህን፣ ይዘህ አልጠፋህም፣ አልሸሸህም፣ መሬት ቆፍረህ አልቀበርክም፣ በሚገባ ተጠቅመሃልና ደግሞም ታማኝ አገልጋይ መሆንን አሳይተሃልና አንተ መልካምና በጎ አገልጋይ በጥቂቱ ታምናልና በብዙ ትሾማለህ ተባለ። ሁለተኛውም እንደዚሁ። ሁለተኛው 5 አልሰጠኝም 2 ብቻ ሊሰጠኝ ብሎ ጊዜውን አላባከንም። የተሰጠውን በሚገባ ሰራ። የሰጠውን በሚገባ ስራ ላይ ስለዋለ ደግሞ ልክ ባለ 5ቱ እንዳተረፈው ሁሉ እሱም እንደዚሁ እኩል አተረፈ። ውጤታማ የሆነ ስራ ሰራ። ሲቀርብ ለጌታው ምላሽ ሲሰጥ አይኔ እንኳን አትርፌ ነበረ፣ እንደ ባለ 5 ብትሰጠኝ ኖሮ የተሻለ ስራ ነበር አላለ። እንደዚህ አይነት ኮምፕሌን አልታየበትም። ይህ ሰው 2 ሰጥተኝ ነበረ 2 ደግሞ እጥፍ አትርፌያለሁ ብሎ ለጌታው አቀረበ ነው የሚል። ሳናጉረመርም በሰጠን መክሊት እንድንሰራ አምላካችን እግዚአብሔር ይርዳል። ሶስተኛ ባለ 1 መክሊቱ ግን የሚገርም ሰው ነበረ። እንደ ጓደኞቹ እንደ ባልንጀሮቹ እሱም ወደ ስራ ከመግባት ይልቅ ስራ ሊሰራ ሲያስብ የሚታየው ሲከስር፣ የሚታየው ሌቦች ሲሰርቁት፣ የሚታየው ነጋዴዎች ወንበዴዎች ሲዘርፉት ነው። የሚታየው እንኳን አይደለም ሊያተርፍ ዋናውን አጥቶ ወይም ከስሮ ጌታው ሲመጣ ከጌታው ፊት የሚመልሰው ሲያጣ፣ ሲጨነቅ ያያል፣ ሲያጎድል ያያል፣ ሲከስር ያያል። ትርፋችንን ብቻ እንድንመለከት እግዚአብሔር ይርዳል። አንዳንዴ እንደዚህ ይሆናል። ለምን አትሰራም ሲባል አንዳንድ ሰው አይ እንደዚህ ሊገጥመኝ ሲል ለምን የት ደርሳለሁ ሰርቼ ይላል። ስራ የሚያማርጡ ሰዎች ማለት ይህንን ስሩ ተብሎ ሲሰጣቸው አረ በፍጹም እኔ አልሰራም የሚሉ ማለት መክሊታቸውን የማያውቁ ሁልጊዜ ቁጭ ብለው ለመኖር ምርጫ ያደረጉ ተቀምጠው የሚያጎረበርሙ ተቀምጠው የሚያሙ ማዕት የሚያወሩ
ከስራ ይልቅ ወሬ ይሳካላችሁ። ስራ ሲባል የለም፣ ወሬ ሲባል ደግሞ አንደኛ ይሰለፋሉ ማለት ነው። ለተቀማጭ ሰማይ ከወሬ ማለት ነው። በስራ ግን የለም። ይህ ሰው እንደዚህ ነው። በተሰጠው ከማትረፍ ይልቅ የያዛትን ነገር የሚገርማችሁ ነገር የራሱን ኪስ እንኳን አላምን ብሎ መሬት ውስጥ ቆፈሩ። አንዳንድ ሰዎች እኮ እንደዚህ ነው። ሰውን አይደለም ራሳቸውን ማመን ጋርጣቸው ማለት ነው። እግዚአብሔር ማስተዋል ይስጥ። ራሳቸውን ማመን፣ ሰውን ማመን ቀርቶ ራሳቸው ማመን የሚከብዳቸው የሚቸገሩ እምነት የጎደላቸው ሰዎች አሉ። ራሱን ባለማመኑ ኪሱን ባለማመኑ የተነሳ መሬት ቆፍሮ እስከ መቅበር ድረስ የደረሰ ሰው ወደ ጌታ ፊት ሲቀርብ ደግሞ የተናገረው ሰምታችኋል አይደል? ሰነፍ ሰው አካሉ ብቻ አይደለም የሚሰጠው፣ አይምሮው ጭምር ሰነፍ ነው። አይምሮው ጭምር ሰነፍ ስለሆነ ደግሞ በጌታ ፊት ቀርቦ የተናገረው ሰምታችኋል። አሁን ብር ለሰጠ ሰው፣ ገንዘብ ለሰጠ ሰው፣ ሰርተ ተለወጥ ላለ ሰው እንዲህ አይነት ቃል ይገባል። አንተ ክፉ ጨካኝ እንደሆንክ ስለማውቅ ያልዘራኸውን የምታጭድ ያልበተንከውን የምትሰበስብ እንደሆንክ ስለማውቅ መሬት ቆፍሬ ቀበርኩኝ። በእውነት እንዲህ አይነት መልስ የሚገባ ነው? የሚገባ ነው ወይ? ይገባል? ንገሩኝ። አይገባም። እሱ ግን እንደዚህ ብሎ መለሰ። መዝሙረ ዳዊት መዝሙር 13 ቁጥር 1 ላይ እንዲህ ይላል፣ ይብል አምድ በልቡ አልቦ እግዚአብሔር። ሰነፍ ሰው እግዚአብሔር የለም ይላል። በምኑ? በልቡ። ሰነፍ ሰው በልቡ እግዚአብሔር የለም ይላል። እግዚአብሔር ከእንደዚያ ስንፍና ያውጣ። ዛሬ ትውልዱ ከመበላሸት የተነሳ በልቡ ብቻ ሳይሆን በአእምሮው ጭምር እግዚአብሔር የለም ይላል። በአንደበቱ ብቻ ሳይሆን በብዕሩም ጭምር እግዚአብሔር የለም ይላል። በብዙ ነገር እግዚአብሔር የለም ይላል። እግዚአብሔር የለም ያሉ ሰዎች እነሱ አልፈው እግዚአብሔር ግን ለዘላለም ይኖራል። ብዙ እግዚአብሔር የለሶቹ በዘመናት ሁሉ ተነስተዋል። እግዚአብሔር የለም እያሉ አስተምረዋል። እነሱ አልፈው ዘላለማዊ እግዚአብሔር ግን ዛሬ ባለ ወደፊት ይኖራል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሁሌም እግዚአብሔር አለ እና ይህ ሰው ሰነፍ ስለሆነ እግዚአብሔር ከስንፍና ይጠብቀን እና የመክሊቱ ባለቤት ወይም መክሊት ሰጠ የተባለው ያ ጌታ የተባለው ማን ነው ካላችሁኝ፣ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። መክሊት የተባለው ልዩ ልዩ ጸጋ ነው። ባሮች ወይም አገልጋዮች የተባለው ደግሞ ምዕመናነ ክርስቶስ በክርስቶስ የምናምን የኛ ምሳሌ ነው። የኛ ምሳሌ ነው። የክርስቶስ ልጆች፣ የቤተ ክርስቲያን ልጆች፣ የእግዚአብሔር ልጆች ልዩ ልዩ መክሊት ወይም ጸጋ አላቸው። ያለ ጸጋ የተፈጠረ ፍጡር የለም። ሁሉም ለእያንዳንዱ ጸጋ አለ። ሐዋርያው ቅዱስ ጳውሎስ እንዳለ ሁሉም ለእያንዳንዱ የተለያየ ጸጋ ሰጥቶታል እግዚአብሔር። ይህ የሚያሳየው ወገኖች በቤተ ክርስቲያን ውስጥ ያሉ አገልጋዮች ሁሉ እግዚአብሔር ጸጋ እንደሰጣቸው፣ በቤተ ክርስቲያን ውስጥ የሚያገለግሉ አገልጋዮች ጸጋቸውን በአግባቡ የተጠቀሙት በእግዚአብሔር ዘንድ እንደሚመሰገኑ፣ በቤተ ክርስቲያን ውስጥ እያገለገሉ ጸጋቸውን በአግባቡ ያልተጠቀሙ ደግሞ እንደሚወቀሱ እግዚአብሔር እንደሚወቅሳቸው የሚያሳይ መጽሐፍ ቅዱስ ክፍል ነው ወገኖች። አዎ የቤተ መቅደሱ አገልጋዮች ከላይ ከጳጳሱ ጀምሮ እስከ ዲያቆኑ ድረስ ልዩ ልዩ ጸጋ ሰጥቷቸዋል። ጳጳሱ፣ ሊቀ ጳጳሱ ጳጳሳትን የመሾም ስልጣን፣ ከዲያቆን ቄሶችን የመሾም ስልጣን፣ ዲያቆናትን የመሾም ስልጣን ተሰጥቶታል። በተጨማሪም ደግሞ ማጥመቅ፣ ቀድሶ ማቁረብ የሚችል ስልጣን አለው ተሰጥቶታል። ይሄ መክሊት ነው። ይሄ ጸጋ ነው። ካህናቱም እንደዚህ ተሰጥቷቸዋል። አስተምረው ማጥመቅን፣ ቀድሰው ማቁረብን ተሰጥቷቸዋል። ይሄም ልዩ ልዩ ጸጋ ነው። ዲያቆንም ቢሆን ተሰጥቶታል። ያ የዲያቆን ስጦታ ደግሞ ተልእኮ ነው፣ መላላት፣ እንደ እስጢፋኖስ እንደ ቅዱስ እስጢፋኖስ
እየተላላከ የእግዚአብሔርን ቤተ መቅደስ እንዲያገለግል እግዚአብሔርን እንዲያገለግል እግዚአብሔር ስልጣን ሰጥቶታል ወይም ጸጋ ሰጥቶታል። የዲያቆን ጸጋ አለ፣ የቄሱ ጸጋ አለ፣ የጳጳሱ ጸጋ አለ። ልዩ ልዩ ጸጋ ሰጥቶታል። ጳጳሱ በሚገባ ኤጲስቆጶሳትን ሽቦ፣ ካህናቱን ሽቦ፣ ዲያቆናቱን ሽቦ አጥልቆ አቁርቦ መክሊቱን ማትረፍ የሚችል ከሆነ በጥቂቱ ታምኗልና በብዙ ይሾማል። ወደ ጌታ ደስታም ግባ ይባላል። ኃላፊነቱን ከተወጣ መንጋውን ከጠበቀ የበጎች እረኛ መሆን ከቻለ ቤተ ክርስቲያንን ከጥፋት ክርስቲያኖችን ከስደት ማዳን ከቻለ ለመንጋው ጠባቂም ጠበቃም ተከራካሪም መሆን ከቻለ አንተ ታማኝ አገልጋይ ይባላል። በጥቂቱ የታመንክ አገልጋይ ይባላል። በብዙ ትሾማለህ ይባላል። ወደ ጌታ ደስታም ግባ ይለዋል እግዚአብሔር። ይህንን ኃላፊነት የተወጣውን ይህንን ኃላፊነቱን በሚገባ የሰራውን መክሊቱን ያተረፈውን እግዚአብሔር ይሾመዋል፣ ከፍ ከፍ ያደርገዋል። ወደ ጌታ ደስታም ግባ ይለዋል። በአንጻሩ ግን ይህንን ኃላፊነት ያልተወጣ ካህናቱን ዲያቆናቱን ሹሞ ቤተ መቅደሱን እንዲያገለግሉ ያላደረገ ቀድሶ ያላቆረበ አስተምሮ ያላጠመቀ ቤተ ክርስቲያን ያልጠበቀ የመንጋው ጠባቂ መሆን ያልቻለ መክሊቱን ያላተረፈ ግን በእግዚአብሔር ዘንድ ይወቀሳል። እግዚአብሔር ከወቀሳ ይሰውረን። ቄሱም እንደዛው የካህን ድርሻ ምንድን ነው? አስተምሮ ማጥመቅ ነው። ያላመኑትን ማሳመን ነው። ያመኑትን ማጽናት ነው። ያመኑትን መጠበቅ ነው። ቀድሶ ማቁረብ ነው። ምዕመናን ለንስሐ ማብቃት ነው። ለሥጋው ደግሞ ማብቃት ነው። ይሄ መክሊት ተሰጥቶታል። ይሄ ጸጋ ተሰጥቶታል። ይሄ መክሊት የተሰጠው ደረቴ ይቅላ ሆዴ ይሙላ እንዲል አይደለም። የጠፉትን እንዲፈልግ፣ የተበተኑትን እንዲሰበስብ፣ የተሰበሰቡትን እንዲጠብቅ፣ ያልጸኑትን እንዲያጸና፣ የጸኑትን እስከ መጨረሻው ድረስ እንዲጠብቃቸው ነው። ለብሰን እንድንኩለሰነስ በልተን እንድንወፍር አይደለም የኃላፊነት የሰጠን። ይልቁንም ደግሞ የእግዚአብሔርን መንጋ በሚገባ እንጠብቅበት ነው። ይህንን አደራችን እንድንወጣ እግዚአብሔር በቸርነቱ ይርዳል። እንግዲህ ካህኑ 2 መክሊት ሰጥቷል ብያቸዋለሁ። ጳጳሱ 5 መክሊት ሰጥቷል ብያቸዋለሁ። ዲያቆኑ ደግሞ ስንት መክሊት ሰጥቷል? ስንት? 1 መክሊት ሰጥቷል። ያ ደግሞ ምንድን ነው ብያቸዋለሁ? ተልእኮ ነው። ከዛ ካህናቱ ምን እያሉ ይጸልዩለታል መሰላችሁ? አብጽሖ ሀበ ዘያቢ ማዕረገ ስመ ክህነት እንቲአነ። እኛ ወደ ደረስንበት መፍታት ማሰር መፍታት ወደሚቻልበት ስልጣን ወደ ክህነት ወደ ቅስና አድርሰው እያሉ ይጸልዩለታል። አይገርማችሁ? ከዲቁና ወደ ቅስና ከፍ እንዲል መናዘዝ እንዲችል ሥጋውን ፈትቶ ማቁረብ እንዲችል ምዕመናንን ለእግዚአብሔር መንግሥት ማብቃት እንዲችል የመንጋው እረኛ መሆን እንዲችል አብጽሖ ካይበ እኛ የደረስንበት ደረጃ አድርሰው ከፍ ከፍ አድርገው እያሉ ይጸልዩለታል። አቤት ቤተ ክርስቲያን እኮ ስለ ጳጳሳቱ ትጸልያለች፣ ስለ ካህናቱ፣ ስለ ዲያቆናቱ፣ ስለ ሕዝባውያን፣ ስለ ምዕመናን፣ ስለ አሕዛብ፣ ስለ አፍላቅ፣ ስለ ነጋዴዎች፣ ስለ ዝናብ፣ ስለ ድውያን፣ ስለ ታመሙ ሰዎች፣ ስለ ሁሉም ጸልያለች ቤተ ክርስቲያናችን። ባለ 1 መክሊት ዲያቆን ነው። ዲያቆንም አነሰኝ ሳይል ተልእኮው አነሰ ሳይል በሚገባ ተልእኮውን ከተወጣ ከፈጸመ አንተ ታማኝ አገልጋይ ይባላል ማለት ነው። ታማኝ አገልጋይ ይባላል። ና ወደ ጌታ ደስታ ግባ ይባላል። በሚገባ ኃላፊነቱን ካልተወጣ ደግሞ ልክ እንደ ጳጳሱ እንደ ካህኑ መወቀሱ ይባላል። አየኔ እኮ ተልእኮ ብቻ ናት ብሎ ወደ ኋላ ማለት የለበትም ማለት የለበት። በተሰጠን እንድናገለግል እግዚአብሔር አምላካችን ይርዳል። ቅዱስ ጴጥሮስ በዚህ በማቴዎስ ወንጌል ምዕራፍ 19 ቁጥር 27 ላይ እንዲህ ይላል፣
ሀደግነ ኩሎ ተለውላከ ምንተ እንከንረክብ። ታዲያ ይህን መክሊት ሰጥተን ዓለሙን ትተን አንተን ተከትለን የማሰር የመፍታት ስልጣን ሰጥተን እንድናገለግል ካረከን በኋላ እንዲያው በመጨረሻው በሰማይ ቤት የምናገኘው ዋጋችን ምንድነው ብሎ ጠይቆ ነበር። ዋጋችን ምንድነው ብሎ ጠይቆ ነበር። ምን አለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲመልስለት እናንተስ በዳግም ልደት ጊዜ በ12ቱ ዙፋን ላይ ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ። እያችሁ ወደ ጌታ ደስታ ግባ ተብሏል። ወደ ጌታ ደስታ ግባ የተባሉ እነዛ የመፍረድ ስልጣን እንኳን ሰጥቷቸዋል እግዚአብሔር። በዳግም ምጽአት አሁን ሐዋርያት ይፈርዳሉ ማለት ግን አይደለም። ያስተማሩት ትምህርት፣ የሰሩት ትሩፋት፣ ያደረጉት ተአምራት ሁሉ በእነሱ ላይ የሚፈርድባቸው ስለሆነ ነው። መክሊታቸውን በአግባቡ ከተጠቀሙ፣ አደራቸውን በአግባቡ ከተወጣቸው፣ በአግባቡ ከጠበቁ ያ ስራቸው የሚፈርድባቸው ስለሆነ እንዲህ አለ። ስለዚህ ጳጳሳቱም፣ ካህናቱም፣ ዲያቆናቱም መክሊታቸውን በአግባቡ ከተጠቀሙ እግዚአብሔር ይሸልማቸዋል፣ ይሾማቸዋል፣ ወደ ጌታ ደስታ ግባ ይላቸዋል። በአንጻሩ ኃላፊነታቸው ካልተወጡ ግን ይወቀሳሉ። በነገራችን ላይ የእግዚአብሔር ልጆች በዚህ ትምህርት ላይ ምሳሌ የሚሆኑት ጳጳሳት፣ ቀሳውስት፣ ዲያቆናት ብቻ አይደሉም፣ ምዕመናንም አሉበት። እኛ ሁላችን የማን አካል ነን? ከቃሉ ጋር ናችሁ። የማን አካል ነን? የክርስቶስ አካል ነን አይደል? ሐዋርያው እንዳለ ሁላችን የማን አካል ነን? የክርስቶስ አካል ነን። የክርስቶስ አካል መሆናችን ካመን ደግሞ የእያንዳንዱ የአካላችን ክፍል ምን አለው ማለት ነው? ስራ አለው አይደል? አይደለም? ስራ የማይሰራ የአካል ክፍል አለ? ዓይን ያያል፣ ጆሮ ይሰማል፣ አንደበት ይናገራል፣ አፍንጫ ያሸታል፣ እግር ይራመዳል፣ እጅ ይዛል፣ ይጨብጣል። አይደለም? ዓይናችን እንደሚያይ ካህናት ከሩቅ ምዕመናን አይተው እግዚአብሔርን የማያውቁ ከሆነ የማያምኑ ከሆነ ወደ እግዚአብሔር ያቀርቧቸዋል። ንስሐቸውን ተቀብለው ለንስሐ ያበቋቸዋል። የእግዚአብሔርን ቃል ነግረዋቸው ያጽናኗቸዋል። በአንደበታቸው ተናግረው ዓይን፣ ጆሮ፣ አንደበት የካህናት ምሳሌ ነው። በክርስቶስ አካል ውስጥ እኛ አለን ካልን እጅና እግር ደግሞ የምዕመናን ምሳሌ ነው። የማን ምሳሌ? የምዕመናን ምሳሌ ነው። ስለዚህ በእግራችን እንደምንራመድበት በእጃችን እንደምንይዘበት ሁሉ ምዕመናን ገዳማትን ጎብኝተው ወደ ገዳማት ሂደው በእጃቸው ሰጥተው መጽውተው ምን ይላሉ? ይድናሉ። ለምዕመናንም ለእያንዳንዱ የተሰጠው ጸጋ ነው። ለካህናት የተሰጠው መቀደስ፣ መዘመር፣ ማስተማር ሊሆን ይችላል። ለምዕመናን ደግሞ በተሰጣቸው ልዩ ልዩ ጸጋ አለ። ያንን ጸጋቸው መጠቀም አለባቸው። ያንን መክሊታቸው ማትረፍ አለባቸው። ካልሆነስ በእግዚአብሔር ዘንድ መወቀስ አለ ወገኖች። በእግዚአብሔር ዘንድ ምን አለ? መወቀስ። ማቴዎስ ወንጌል ምዕራፍ 25 ላይ ትርጓሜ ስትመለከቱት ባለ አምስቱ ትልቅ ከፍ ያለ ባለጸጋ፣ ባለ ሁለቱ ደግሞ መካከለኛ ባለጸጋ፣ ባለ አንዱ ዝቅተኛ ድሃ ሰው ብለው አስቀምጡት። እስከ አንድ ምሳሌ ላንሳላችሁ። መጽሐፍ ቅዱስ ላይ ተጻፈ። ሉቃስ ወንጌል ላይ ነው የምናገኘው። የነዌን ታሪክ ታስታውሳላችሁ አይደል? ነዌ ባለጸጋ ነው፣ ሁሉ ያለው ልብስ አማርጦ የሚለብስ አማርጦ የሚመገብ ሁሉ ነገር ያለው ሰው ባለጸጋ ነው። አንድ ደግሞ አልዓዛር የሚባል ደሃ ሰው ነበረ። ማን የሚባል? አልዓዛር። ያ ሰው ምንም ነገር የለው፣ የተራበ የተጠማ ሰው ነው። ነገር ግን ወደ ነዌ ቤት ሄዶ ፍርፋሪ ምግብ እንዲሰጠው ሲጠይቀው እምቢ አለ። ተርቦ ሊያበላው ተጠምቶ ሊያጠጣው አልቻለም። ታርዞ ሊያለብሰው አልቻለም። እንዲያውም ሞት ሁሉንም እኩል ያደርጋልና አልዓዛር ሞተ። ከዛም ወደ አብርሃም እቅፍ ሄደ ይላል ወንጌል። ከዛ ደግሞ ነዌ ያ ባለጸጋው መሬት አይንካ የሚለው መርጦ የሚበላ መርጦ የሚለብሰው ሰው ሞተ። ሁለቱም ሞቱ። ይሄኛው ባለጸጋው ግን ወደ ሲኦል ገባ። ወደ ሲኦል ከገባ በኋላ ነዌ ማነው አልዓዛርን በማን እቅፍ አየው ይላል? በአብርሃም እቅፍ። በማን እቅፍ? ስለ ነፍሳተ ሙታን ስንጸልይ ምንድን ነው የምንለው? ደጋግ ስራ ሰርተው ባለፉት በአብርሃም በይስሐቅ በያዕቆብ እቅፍ አስቀምጥልን አይደል የምንለው?
አያችሁ ነፍሳት ወደዛ ነው የሚሄዱ ማለት። ያ ድሃው ሰው አልዓዛር በአብርሃም እቅፍ አለ። ነው የተባለው ባለጸጋውስ ያለመጸወተው፣ ያላበላው፣ ያላጠጣው የተራበ ሰው እያየ ያን አልፎ የሄደው ሰው ወደ ሲኦል ገባ። ሲኦል ውስጥ ደግሞ መከራ አለ፣ እሳት አለ፣ ግርፋት አለ፣ ብዙ ነገሮች አሉ። ከሩቅ ማንን አየ? አልዓዛርን በማን እቅፍ? በአብርሃም እቅፍ አየው። አብርሃም አባት ሆይ እባክህን ከመከራው ጽና የተነሳ ጉሮሮ የደረቀ አልዓዛርን ላክልኝና ጉሮሮዬን ያርጥብልኛል። አያችሁ፣ በዚህ ዓለም ይለመኑ የነበሩ ሰዎች ወደኛው ዓለም ለማኝ ሆናሉ። በዚህ ዓለም ብዙ ነገር ያላቸው ሰዎች ወደኛው ዓለም ምንም ነገር የላቸው። በዚህ ዓለም ሁሉ የነሱ ይሆንላቸው፣ በዛኛው ዓለም ባዶ ይሆናሉ። እግዚአብሔር ከባዶነት ሁላችንም ያወጣል። እና አብርሃም ምን አለው? ነው ወይ በአንተና በእኛ መካከል ትልቅ ገደል አለ። እኛ ወደ እናንተ መምጣት አንችልም፣ እናንተ ወደኛ ማለት አትችሉ። አልዓዛር በዚያኛው ዓለም ላይ ሳለ በመከራ ውስጥ ይኖር ነበረ። አንተ ደግሞ ትጽናና ነበረ ማለት የፈለከውን ትበላ ትጠጣ ነበረ። አሁን አልዓዛር በዚህ ይጽናናል በገነት በመንግሥተ ሰማያት፣ አንተ ደግሞ በተራህ ትሰቃያለህ። እግዚአብሔር ከስቃይ ሁላችን ይሰውራል። በአብርሃም እቅፍ መሆን ትፈልጋላችሁ ወይ? መክሊታችሁን ተጠቀሙት። ወደ ጌታችሁ ደስታ ወደ ጌታ ደስታ መግባት ትፈልጋላችሁ? መክሊታችሁን በአግባቡ ተጠቀሙ። እግዚአብሔር የሰጣችሁን ነገር አክብሩ። ለእግዚአብሔር ታማኝ ሆኑ። ለአምላካችሁ ታማኝ ሆኑ። ለፈጣሪያችሁ ታማኝ ሆኑ። ለሃይማኖታችሁ ታማኝ ሆኑ። ለቤተ ክርስቲያን ታማኝ ሆኑ። በጥቂቱ የታመነ በብዙ ይሾማል። እግዚአብሔር በሰጣችሁ በትንሹ ነገር እንታመን ወገኖቼ። ዛሬ በእግዚአብሔር መታመን አቅቶናል። ለእግዚአብሔር መታመን አቅቶናል። ያ ብቻ ሳይሆን ባል ለሚስቱ መታመን አቅቶታል። ሚስት ለባሏ መታመን አቅቶታል። ጓደኛ ለጓደኛው መታመን አቅቶታል። ቤተሰብ ለቤተሰቡ መታመን አቅቶታል። አንዱ ለአንዱ መታመን አልቻለም። መዝሙረኛው ልበ አምላክ ቅዱስ ዳዊት እንደተናገረ መዝሙር 11 ቁጥር 1 አድነን ኢየሱስ መሃል ቀይር ወደ ሃይማኖት በጓለ ቀይያ። አቤቱ አድነኝ ደግ ሰው አልቋልና። ምን አይነት ሰው አልቋል? አላችሁ እንደምን አደራችሁ? አቤቱ አድነኝ በሉ እስኪ። ምን አልቋልና? 8 ቢሊዮን ህዝብ እያለው ምናቸው 8 ቢሊዮን ህዝብ እንኳን እንደው በዛ ሳይወጣ ይቀራል። አሁን የቆየ ቁጥር ነው ማለት ከ8 ቢሊዮን ህዝብ ወገስ ይጠፋል። ሰው እንኳን አንዳንድ ሰው መካከል ሆነንም ሰው ይርበናል አይደል? ሰው ጋር ሆነንም ሰው እናጣለን። ደግ ሰው፣ መልካም ሰው፣ እግዚአብሔርን የሚፈራ ሰው፣ ታማኝ ሰው፣ የኔ የምንለው ሰው፣ ምስጢር የሚይዝ ሰው፣ ችግራችን የምናካፍል ነገር ብለነው የነገርነውን መልሶ አትንገር ብሎ የማይናገር ምስጢር የአደባባይ የባቄላ ወፍጮ የማያደርግ በእምነቱ የጸና በምግባሩ የቀና መልካም ሰው ደግ ሰው የለም። ወደ ሃይማኖት መጓለ መህያው ከሰው ልጆች መተማመን ጎሏል ይላል። ምን ጎሏል? ማንን ያምናል? ቤተሰብ መንግስት ለመንግስት አይተማመንም። ህዝብ ለህዝብ አይተማመንም። ጓደኛ ለጓደኛ አይተማመንም። ባልና ሚስት አይተማመኑ። አምስተኛ ያሉ ፕሮፋይል ይገባብታል። ካለመተማመን የተነሳ ማለት ነው። እግዚአብሔር ከዚህ ሰው አያችሁ። ለእግዚአብሔር የታመነ ሰው ለጓደኛው ይታመናል። ለአምላኩ የታመነ ሰው ለሚስቱ ይታመናል። ለፈጣሪዋ የታመነች ለባሏ ትታመናለች። ለእግዚአብሔር ያታመነ ለማንም ለማንም ይታመናል። ለፈጠረው ለእግዚአብሔር የማይመች ለማንም ሊመች አይችልበት። እግዚአብሔር ደግሞ በጥቂቱ ታምናልና በብዙ ሾመሃለው ያለው የታመነው ሰው ያታመነውን አይደለም። እግዚአብሔር ታማኝ አገልጋይ ይፈልጋል። በቤተ መቅደሱ እውነተኛ፣ የማያጭበረብር፣ የማይዋሽ፣ የማይፈራ፣ ወደ ኋላ የማይል ስለያዘው መስቀል መከራ እስከ መጨረሻው ድረስ የሚታገል መከራ መስቀሉ ተሸክሞ የሚከተለው እውነተኛ ሰው ይፈልጋል እግዚአብሔር። ዳዝማችሁ ስታስቡት እግዚአብሔር ፈልጎ ሰው ያጣ ይመስላችሁ? አይመስላችሁም? ሁላችንም እኮ ነው የቆመው የተቀምጠው ማለት ነው። ይገባችኋል? ሁላችን ተፈልገን ግን
የቆምን ግን የሌለን ያለን ግን የሌለን የምንቀድስ የምናስቀድስ የምንቆር የምናቆር የምንሰብክ የምንሰበክ የምንዘምር ነገር ግን በእግዚአብሔር ዘንድ መታመን ያቃተን ሁሉን ነገር ለሚያልፍ ለሥጋ ነገር የምንጠቀም ለሚያልፈው ክብር የምንጨነቅ የእግዚአብሔር ክብር የማይገደል በትንሹ መታመን ያቃተን ምንኛ እናሳዝናለን። እግዚአብሔር ማስተዋል ለሁላችንም ይስጠን። በቤቱ ታማኝ እንድንሆን አምላካችን እግዚአብሔር ይርዳል። ግን ጸጋችሁን ታውቁታላችሁ። እህቴ ጸጋሽ ታውቂዋለሽ። ወንድሜ ጸጋን ታውቀዋለህ። ሁላችንም የተሰጠን ጸጋ